ዛሬ ደግሞ በጣም ብዙዎቻችሁ ስትጠይቁኝ በነበረው የአሳይለም ቪዲዮ ነው የመጣው። በመጀመሪያ አሳይለም ምን ማለት እንደሆነ ከሱ ዴፊኒሽን እንጀምራለን። ምን አይነት ሪዝኖች ናቸው በአሳይለም ጊዜ ተቀባይነት ያላቸው ካላችሁ የተለያዩ ሪዝኖች አሉ። ከነዚህም ውስጥ ፖለቲካ ካላችሁ እናንተ የትኛው ፖለቲካ ሜምበር ናችሁ ትባላላችሁ። እናንተን ነው የሚመለከተው የአሳይለም ጥያቄ ገብታችኋል ላይ ነው እንጂ በአባታችሁ በእናታችሁ በወንድሞቻችሁ ላይ የደረሰውን ስቃይ ማውራት አትችሉም። አሳይለም ጥያቄ ላይ 4 ጥያቄዎች አሉ። ከተያላችሁ ደግሞ የምታወሩትን ነገር ዶክመንቴሽን ብታቀርቡ በጣም ወሳኝ ነው። መስራት የሌለባችሁ ስህተቶችና እነዚህ ስህተቶች ደግሞ ኢቭን እስከ ዲፖርቴሽን ድረስ ሊያደርሷችሁ የሚችሉ ስህተቶችን በደንብ የምንነጋገር ይሆናል ማለት ነውና ደብሊን ሬጉሌሽን ይባላል። ለማታውቁ ሰዎች ደብሊን ሬጉሌሽን ማለት ነው የምትመጡበት እዛ አሳይለም የምትጠይቁበት ምክንያት ኢኮኖሚካል መሆን አይችልም። አንድ እንድታውቁልኝ የምፈልገው ነገር እዛ ኢንተርቪው የሚያደርጓችሁ ቪዛ ኦፊሰሮች በጣም ብልጥ ናቸው። ተርጓሚ ይቀርልኝ። ይሄ ተርጓሚ ስሜቴን በስነ ስርዓት ይገልጽ አይደለም ማለት ትችላላችሁ። ሰላም የጆቫኒ ፎሪት ፋሚሊያንስ፣ ዛሬ እንደተለመደው በጣም ለየት ባለ ቶፒክ ተመልሻለሁ። ዛሬ ደግሞ በጣም ብዙዎቻችሁ ስትጠይቁኝ በነበረው የአሳይለም ቪዲዮ ነው የመጣሁት። በጣም ብዙዎቻችሁ አሳይለም ላይ ያላችሁ ሰዎች ብዙ ጥያቄ ትጠይቁኛላችሁ ስለ አሳይለም ላይ ምን አይነት ስህተቶች ምንሰራ ነው ሪጀክት ምንደረገው፣ ሪፖርት ምንደረገው፣ ምን አይነት ኬዞችን ብንጠቀም ነው ምናምን ብላችሁ በጣም ብዙዎቻችሁ ክንትን ትጠይቁኛላችሁና በዛም ምክንያት ለሁላችሁም የሚሆን ለየት ያለ ቶፒክ ነው ይዤላችሁ መጣሁ ዛሬ እና ይህን ቪዲዮ እስከ መጨረሻ ድረስ የምትከታተሉ ከሆነ ስለ አሳይለም ኬዝ፣ አሳይለም ምን እንደሆነ፣ ምን አይነት የአሳይለም ጥያቄ ተቀባይነት እንዳሌላቸው፣ በአሳይለም ጥያቄ ጊዜ መስራት የሌለባችሁ ስህተቶችን እያንዳንዱን ዲቴል እንትን የማደርጋችሁ ይሆናል። በመጀመሪያ አሳይለም ምን ማለት እንደሆነ ከሱ ዴፊኒሽን እንጀምራለን። እውነት ለመናገር አሳይለም ምን እንደሆነ ራሱ ሳይረዱ አሳይለም የሚጠይቁ በጣም ብዙ ሰዎች ነው ያሉት። ጥገኝነት ማለት ምን ማለት ነው? ለምንድን ነው አንድ ሰው ጥገኝነት ሌላ ሀገር ላይ የሚሰጠው? ምን ብሎስ ነው የሚጠይቀው የሚለውን ነገር በጣም ብዙ ሰዎች ያልተረዳ ሰው አለ። በመጀመሪያ ጥገኝነት ማለት በፖለቲካ ምክንያት ሊሆን ይችላል፣ በዘረኝነት ምክንያት ሊሆን ይችላል። በሆነ አስተሳሰብ ሀገራችሁ ላይ መኖር የማትችሉበት ደረጃ ሲኖርና ሀገራችሁ ላይ የምትሆኑ ከሆነ ለህይወታችሁ አስጊ የሚሆን ከሆነ ላይክ መኖር የማትችሉበት ደረጃ ሲኖር ከዛን የሌላ ሀገር ሄዳችሁ የምትጠይቁበት እናንተ ሀገር ዜግነት ስጡኝ ጥገኝነት ስጡኝ ብላችሁ የምትጠይቁበት እንትን ነው አሳይለም ማለት። ምን አይነት ሪዝኖች ናቸው በአሳይለም ጊዜ ተቀባይነት ያላቸው ካላችሁ የተለያዩ ሪዝኖች አሉ። ከነዚህም ውስጥ አንደኛው ምንድነው በፖለቲካ ነው። ፖለቲካ ማለት ግን እናንተ እዛ ፖለቲካ እንትን ላይ ምን አይነት አስተዋጽኦ አላችሁ የሚለውን ነገር መመልከት አለባችሁ። ፖለቲካ ካላችሁ እናንተ የትኛው ፖለቲካ ሜምበር ናችሁ ትባላላችሁ። ፖለቲካ ውስጥ መሳተፍ መቻል አለባችሁ። ገብታችኋል? ፖለቲካ ስትሉ እናንተ የፖለቲካ ሜምበር አባል መሆን አለባችሁ፣ ወይም በዛ ፖለቲካ ላይ የሆነ ተሳታፊ መሆን አለባችሁ፣ አስተባባሪ መሆን መቻል አለባችሁ። ያን ነገር በዶክመንት ፕሩፍ ማድረግ መቻል አለባችሁ። ሁለተኛ ደግሞ በምንድነው በዘረኝነት፣ በሪሊጅን፣ በአስተሳሰብ ሊሆን ይችላል። እነዚህ ደግሞ ለምሳሌ ኢትዮጵያ ውስጥ የተለያዩ በዘር ምክንያት ግጭቶች አሉ አይደለ? በተለያየ ፋኖ ላይክ ሌላ ደግሞ ትግራይ ሪጅን ክለብቻው ገንጠል እያለ እነዚህ ጦርነቶች ሪዝን ሊሆኑ ይችላሉ። ስፔሻሊ አሁን በዚህ ሰዓት እውነት ለመናገር ያው እሱ ጦርነት ተረጋግቷል ተብሎ ነው የሚታመነውና ላይክ ብዙ አዋጭ አይደለም ግን ለየት ያለ ዶክመንቴሽኖች ፕሩፎች ካላችሁ ላይክ ስቲል እሱን መጠቀም ትችላላችሁና ይሄ ሪዝን በጣም አስጊ የሆነ ሪዝን በዘር ምክንያት በብሔር ምክንያት የሚደርስባችሁ መገለል ካለ ስቃይ ካለ ይሄም ጥሩ ሪዝን ሊሆን ይችላል ማለት ነውና ሌላኛው ደግሞ ኢቭን ምንድነው ይሄ ሴክሹዋል ኦሪየንቴሽን ሊሆን ይችላል። አሁን ኢትዮጵያ ውስጥ ምንድነው ግብረ ሰዶም ምናምን በጭራሽ አይፈቀድም፣ ኢቭን በህግም ያስቀጣል እና ኢቭን ሶሳይቲው ራሱ ላይክ ሊያጠቃችሁ ይችላል። አሁን ለምሳሌ የተመሳሳይ ጾታ ጋብቻ ምናምን ኢትዮጵያ ውስጥ በጭራሽ አይፈቀድም። ላይክ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ካላችሁ ምናልባት ተቀባይነት ልታገኙ ትችላላችሁ። ይኖራል ብዬ አላስብም እንደዚህ አይነት ላይክ አስተሳሰብ ያለው ሰው ግን ምናልባት ካለ ወይም ደግሞ እንደ ኬዝም ለመጠቀም ያሰባችሁ ሰዎች ካላችሁ ይሄን ለመናገር ያስኬዳል። ምክንያቱም አውሮፓም አሜሪካም ሌሎችም ሀገራት እንደዚህ አይነት ሴክሹዋል ኦሪየንቴሽን የሚደርስባቸው መገለል ምናምን ሰዎች ካሉ የተለየን ሰፖርት ስለሚያደርጉ ማለት ነውና ሌላኛው ሪዝን ደግሞ ምንድነው ባላችሁበት አካባቢ አደጋ ካለ በተለያዩ ምክንያቶች ጦርነቶች ካሉ አሁን ለምሳሌ ወለጋ ላይ አንዳንድ የኦሮሚያ ክልል እንትኖች አሉ አይደል የሸኔ ምናምን የሚያጠቁ እንትኖች አሉና በሱ ጥቃት የሚደርስባቸው ሰዎች አሉ፣ በዛ ቤተሰቦቻቸው የሚገደሉ ሰዎች አሉ። እሱ ሪዝን መግለጽ ትችላላችሁ እንደዚህ አይነት ኮንዲሽን ላይ ያላችሁ ሰዎች እና ኢትዮጵያ መሆናችሁ በቃ ለህይወታችሁ አስጊ የሚሆን ደረጃ ከሆነ ስፔሻሊ ደግሞ ፕሩፍ ማቅረብ የምትችሉ ከሆነ እንትን ማድረግ ትችላላችሁ ማለት ነውና ይሄ ነው እንድታውቁ እነዚህ ሪዝኖች ያው ብዙ ጊዜ ተቀባይነት ያላቸው ሪዝኖች ናቸውና እንድታውቁት የምፈልገው ነገር በአሳይለም ጥያቄ ላይ እናንተን ነው የሚመለከተው። የአሳይለም ጥያቄ ገብታችኋል? በእናንተ ላይ ነው እንጂ በአባታችሁ በእናታችሁ በወንድሞቻችሁ ላይ የደረሰውን ስቃይ ማውራት አትችሉም። እናንተም ማውራት የምትችሉት እናንተ ላይ የደረሰ ስቃይ ካለ ነው።
ይሄኛው በጣም ወሳኝ ነገር ነው እና ሌላኛው ነገር ደግሞ ምንድነው አሳይለም ጥያቄ ላይ 4 ጥያቄዎች አሉ። ኢትዮጵያን ጥለህ ለምን ወጣህ ትባላለህ። ኢትዮጵያን ጥለህ የወጣኸው የሆነ ሪዝን ታቀርባለህ። አሁን ቀደም ከዘረዘርኳቸው ሪዝኖች ፖለቲካ ካልክ መቼ ነው የፖለቲካ መገለል የደረሰብህ? የፖለቲካ ስቃይም ድብደባም ከሆነ መቼ ነው የድብደባ የደረሰብህ ትባላለህ። የት ነው የደረሰብህ? መቼ ነው ማለት ዓመተ ምህረቱን፣ ቀኑን፣ ወሩን እንድታስታውሱ ይጠበቃል። የት ነው ከተባለ ደግሞ ቦታውን እንድታስታውሱ ይጠበቃል። ሶስተኛ ጥያቄ ደግሞ ለምንድን ነው የሚደርስባችሁ የሚለው ነገር ምክንያት ያስፈልጋል። አራተኛ ደግሞ ማን ነው ያደረሰባችሁ የሚል እነዚህ 4 ጥያቄዎች በጣም መሰረታዊ የሆኑ ጥያቄዎች ናቸው። የትኛውም ሪዝን ውጡ እነዚህን 4 ጥያቄዎች መመለስ ግዴታ አለባችሁ ማለት ነው። እና ከተላችሁ ደግሞ የምታወሩትን ነገር ዶክመንቴሽን ብታቀርቡ በጣም ወሳኝነት አለ። አሁን ለምሳሌ በድብደባ ምክንያት ሆስፒታል ገብታችሁ ከነበረ ለዛ የሆስፒታል ወረቀት ማቅረብ ከቻላችሁ በጣም ጥሩ ነው። ፖለቲካ ካላችሁ የፖለቲካ ሜምበር የነበራችሁበትን ዶክመንት ፎቶ ባይዜ ላይክ ዶክመንቶች ብቻ ማለት አይደለም እና ፎቶም ሊሆን ይችላል፣ ቪዲዮም ሪከርድ አድርጋችሁ ሊሆን ይችላል። በዛ ሞመንት ምስክሮችም የሚኖሩ ካላችሁ እነዛ ምስክሮች ሊሆኑ ይችላሉና እነዚህን ሪዝኖች ብታቀርቡ በጣም ተቀባይነት ይኖራቸዋል ማለት ነውና እነዚህ ነገሮች ላይ በደንብ መስራት አለባችሁ አሳይለም እንትን ልታደርጉ ስትሉ ማለት ነውና አሁን ደግሞ በመቀጠል መስራት የሌለባችሁ ስህተቶችና እነዚህ ስህተቶች ደግሞ ኢቭን እስከ ዲፖርቴሽን ድረስ ሊያደርሷችሁ የሚችሉ ስህተቶችን በደንብ የምንነጋገር ይሆናል ማለት ነውና ከነዚህም ውስጥ 8 ፖይንቶችን አዘጋጅቻለሁ። እነዚህ 8 ፖይንቶች ወይም እነዚህ 8 ስህተቶች የምትሰሩ ከሆነ ሪጀክት ሊያስደርጓችሁ የሚችሉ ሪዝኖች ይሆናሉ ማለት ነው። አንደኛው ምንድነው? አንደኛው ፍርሃት ነው። አሳይለም ልጠይቁ ስትሉ ኢንተርቪው ይኖራልና በኢንተርቪዋችሁ ጊዜ መፍራት ነው። ላይክ የተዘጋጃችሁበት ኬዝ ይኖራል። እዛ ኬዝ ላይ እሱን ኬዝ በደንብ መግለጽ አለመቻል መፍራት በጣም ከባድ ነገር ነው ማለት ነው። አሁን በፍርሃት ምክንያት በጣም ብዙ ሰዎች ይዘላብዳሉ። ኢቭን እውነታ ኖሯቸው እንኳን ላይክ በፍርሃት ምክንያት መግለጽ የማይችሉ በጣም ብዙ ሰዎችን ተመልክቻለሁና ፍርሃታችሁን በደንብ ማስወገድ አለባችሁ። ፈርታችሁ ላይክ የተለያዩ መግለጽ የነበረባችሁ ፖይንቶች ከነበሩና እነዛን ፖይንቶች መግለጽ ካልቻላችሁ ሌሎች ደግሞ ላይክ የደረሰባችሁን ስቃዮች መናገር ካልቻላችሁ ይሄኛው በጣም ከባድ ነገር ነው። ፍርሃት በጣም ከባዱ ነገር ነው። ምክንያቱም ምንድነው የምትፈራ ከሆነ ትንቀጠቀጣለህ፣ የምትፈራ ከሆነ ላይክ ተርበተበታለህ፣ የምትፈራ ከሆነ የምታወራው ነገር ኮንሲስተንሲ አይኖረውም፣ በጣም ትዘላብዳለህ ምናምን። እውነተኛ ኬስ ካልሆነ ደግሞ ያኔ የተለያዩ ሐሳቦችን ደበላልቀ እንትን ያደርጋል ማለት ነውና መፍራት በጣም ዋጋ የሚያስከፍል ነገር ነውና በተቻላችሁ አቅም ፍርሃትን እንትን ማድረግ መቻል አለባችሁና ፍርሃትን የሚፈጥሩ ምንድናቸው ከተባሉ አንደኛ አለመዘጋጀት፣ ኬዝ ላይ በደንብ አለመዘጋጀት። ሁለተኛው ደግሞ ምንድነው ከተባለ ሁለተኛ ደግሞ ሌላ ሀገር አሻራ መስጠት ነው። ይሄ በጣም ብዙዎች ሰዎች እየሰሩት ያሉት ስህተት ነው። ደብሊን ሬጉሌሽን ይባላል። ለማታውቁ ሰዎች ደብሊን ሬጉሌሽን ማለት ነው ማንኛውም ሰው አንድ የአውሮፓ ሀገር የአውሮፓ ህብረት ሀገር ሲመጣ መግሩ የመጀመሪያ የረገጠበት ሀገር ነው አሳይለም ሊጠይቅ የሚጠበቀው ማለት ነውና ሰው ላይክ አንድ ሀገር ሄዳችሁ አሻራ ስታችሁ ያን አሻራችሁን ደግሞ ጥላችሁ ሌላ ሀገር የምትሄዱ ከሆነ ደብሊን ሬጉሌሽን የሚባል ነገር አለ። በጣም በብዙ አሁን ስፔሻሊ ጀርመን ላይ በጣም ሜጀር የሆነ ሪዝን ምንድነው ከተባለ ደብሊን ሬጉሌሽን። አሻራ ያለባችሁ ሰዎች በተቻላችሁ አቅም እዛው ያላችሁበት ሀገር እዛው ኬዛችሁን እንትን ብታደርጉ ነው የሚሻለው እንጂ ሌላ ሀገር ሙቭ ማድረጉ መፍትሄው ገብቷችኋል። ሶስተኛው ደግሞ ምንድነው ኢኮኖሚካል ሪዝን ብሎ መግለጽ። የምትመጡበት እዛ አሳይለም የምትጠይቁበት ምክንያት ኢኮኖሚካል መሆን አይችልም። ቤተሰቤ በጣም ኢኮኖሚካሊ ጥሩ አይደለም፣ ሀገሬ ላይ ስራ አጥቻለሁ፣ ተመርቄ ቁጭ ብዬ ነው ያለሁትና በቃ በጣም ተቸግሬያለሁ። ይሄ እንደዚህ አይነት ሪዝኖች በጣም ተቀባይነት የላቸውም። እኔ ብዙ ሰዎችን ተመልክቻለሁ እነን ለመናገር እንትን ስዊዘርላንድ ላይ ምናምን ማለት ነውና ሀገሬ ላይ ተቸግሬያለሁ፣ ሀገሬ ላይ ተሰርቼ መኖር አልቻልኩም፣ ሀገሬ ስራ አልሰጠኝ አልቻልኩም። እነዚህ አይነት ሪዝኖች ምንም አይነት ተቀባይነት የላቸውም። ገብቷችኋል? በቃ ምን ብያቸዋለሁ? ዳንጀር ነው መሆን ያለበት፣ ዳንጀር ብቻ ነው ተቀባይነት ያለው። ህይወታችሁ ነው አስጊ፣ ለህይወታችሁ አስጊ መሆን አለበት የምታወሩት ነገር። በቃ እዛ ኢትዮጵያ መሆናችሁ ህይወታችሁ ላይ አደጋ መፍጠር አለበት። ገብቷችኋል? ይሄ ግን ኢኮኖሚካል መሆን አይችልም። አራተኛው ሪዝን ደግሞ ምንድነው? አራተኛው ደግሞ የሐሳብ ኢንኮንሲስተንሲ ነው። በጣም ብዙ ሰዎች የሚሰሩ ስህተት ደግሞ ይሄ ነው። አንድ እንድታውቁልኝ የምፈልገው ነገር እዛ ኢንተርቪው የሚያደርጓችሁ ቪዛ ኦፊሰሮች በጣም ብልጥ ናቸው። በጣም ብዙ መስቀለኛ የምትጠይቁት ጥያቄ አለ። ይሄ እንድትፈሩ ሳይሆን እንደዚህ የምላችሁ ጥንቃቄ እንድታደርጉ ነው። በጣም ብዙ መስቀለኛ ጥያቄ ትጠይቃላችሁ። ገብታችኋል? አሁን ለምሳሌ የምትናገሩት ኬዝ ላይ ሬዲ መሆን አለባችሁ። ኬዛችሁ ሬዲ ካልሆናችሁ ለምሳሌ የአዲስ አበባ ልጅ ሆናችሁ ከአማራ ሪጅን ነው የመጣሁት፣ አማራ ሪጅን ላይ በጣም ጦርነት አለ፣ ትግራይ ሪጅን ላይ ጦርነት አለ ብላችሁ ተወር ከሆነ ሐሳብ ኮንሲስተንሲ የሚባል ቀደም የጠይቋችሁ ነገሮች አሉ። 4 ነገሮች አሉ። መቼ ነው ያ ስቃይ የደረሰብህ? ዓመተ ምህረቱን፣ ወሩን፣ ቀኑን ትጠይቃለህ። የት ቦታ ነው ተብለህ ትጠይቃለህ። ማን ያደረሰብህ ተብለህ ትጠይቃለህ። እነዚህ ነገሮች ስትጠየቁ ማለት ነው አሁን ሐሳብ ኢንኮንሲስተንሲ ሊፈጠር ይችላል። አሁን ለምሳሌ ቦታውን አማራ ሪጅን ላይ ነው አላችሁ። ኦኬ የት ቦታ ተብላችሁ ትጠይቃላችሁ። አማራ ሪጅን ምን አይነት ቦታ ላይ ነው እንደዚህ አይነት ስቃይ የደረሰብህ ተብለህ ትጠይቃለህ። እና አማራ ሪጅን ብቻ ካልክ የዛን ቦታ የማታውቀው ከሆነ ቦታውን ስም ካላወቀው
ይሄ ችግር ነው። ኦኬ የቦታውን ስም እንኳን ካወቀው እነሱ ከዛ ከምታወራው ነገር ተነስተ ደግሞ ጥያቄ ይጠይቋል እና እዛ ቦታ ላይ እስኪ ምን አይነት የመንግስት ተቋማት አሉ፣ እስኪ ምን አይነት ትምህርት ቤት አለ፣ ምን አይነት መስጊዶች አሉ፣ እስኪ ምን አይነት እዛ አካባቢ ላይ ምን አይነት ፌመስ ቦታዎች አሉ ተብላችሁ ትጠይቃላችሁ። አሁን ኢቭን አዲስ አበባ ልጆች ሆነው እንደዚህ አይነት ፋውሎችን የሚሰሩ ሰዎችን አይቻለሁ። ይሄ ልክ አይደለም። ገብቷችኋል? ትያዙበታላችሁ። በቃ ግልጽ ነው፣ ትያዙበታላችሁ። ምንድነው እዛ አካባቢ ላይ ያሉ ስለመጣበት ሀገር በደንብ ማወቅ እንትን ያደርጋሉና ምን መሰላችሁ ብዙ ሰዎች እንደሚዋሹ ያውቃሉ። ብዙ ሰው እንደሚዋሽ ስለሚያውቁ የመጣበትን ሀገር በደንብ መናገር እንደምትችል ያቀልጋሉ። ገብቷችኋል? ሰው ስለምትመጡበት ሀገር በደንብ ማወቅ አለባችሁ። መቼ ነው ደግሞ ትጠይቃላችሁ? መቼ ነው እና እድሜያችሁን ትጠየቃላችሁ። አሁን ለምሳሌ 19 ነው እድሜ ብለህ መቼ ነው ስቃይ ደረሰብህ ተብለህ ስትጠየቅ ደግሞ አሁን ምናልባት ከ3 ዓመት በፊት ነው ብላችሁ ስደት የጀመራችሁበት ጊዜ ይኖራል። እሱ ሲደማመር ግን ሊቢያ ላይ እንደዚህ ተሰቃይቻለሁ ምናምን 4 ዓመት ተሰቃይቻለሁ ምናምን ብላችሁ ደግሞ ላይክ ሀሳብ ኢንኮንሲስተንሲ ማለት የቀን ልዩነት ተፈጠረ ማለት ነው። ሊቢያ ላይ ምናምን ያው የተለያየ ዓመታት ይፈጅባቸዋል ሰዎች ወደዚህ ለመምጣት ወደ አውሮፓ ለመምጣት 4 ዓመት ፈጅቶበት ከነበረ ኢትዮጵያ ውስጥ ግን መቼ ነበረ ስቃይ ሲደርስብህ የነበረው ሲባል ደግሞ 3 ዓመት ካለ ምን ማለት ነው? ይሄ በደንብ ጥንቃቄ ማድረግ አለባችሁ እና እያንዳንዱን ነገር ከአመቱ ከወሩ በጥንቃቄ እንትን ልትዘጋጁበት ይገባል ማለትና ዓመተ ምህረትን ጥንቃቄ ልታደርጉ። የሐሳብ ኢንኮንሲስተንሲ ማለት ይሄ ነው። ሌላኛው ሐሳብ ኢንኮንሲስተንሲ ማለት ደግሞ አንድ ኬዝ ከያዛችሁ እሱ ኬዝ ላይ መጽናት አለባችሁ። ያንንም ሐሳብ መቀየር የለባችሁ፣ መዘላበድ የለባችሁ። በደንብ ደጋግመው ይጠይቋችኋል። እናንተም ደጋግማችሁ እርግጠኝነታችሁን እንትን ማድረግ አለባችሁ ማለት ነው። አሁን ደግሞ ብዙ ሰዎች ፋውል የሚሰሩት ምንድነው? በተለያየው እንግዲህ 2 ምናምን 3 ምናምን ኢንተርቪው ቀጠሮች ይኖራል። በመጀመሪያ ኢንተርቪው ላይ በቃ ሐሳቡ እንትን ካላደረገው ላይክ ካላጠገበው ሌላ ሐሳብ ደግሞ ይዞ መጣል። ይሄ አይሰራም። ገብቷችኋል? በቃ ላይክ አንድ ሪዝን ሊኖርህ ይገባል። ፖለቲካ ላይ መጽናት አለብህ። እዛ ላይ ነው ማስረጃህን ማሰባሰብና ጠንካራ ማለት ያለበት። ገብቷል? አምስተኛው ደግሞ ፌክ ዶክመንቴሽን ነው። ፌክ ዶክመንቴሽን እውነት ለመናገር በጣም ብዙ ሰው ይጠቀማል። ግን እንድታውቁት የምፈልገው ነገር ፌክ ዶክመንቴሽን ከተያዘባችሁ በጣም ሪስክ አለው። እውነት ለመናገር ያው ፌክ ዶክመንቴሽን እንድትጠቀሙ ላይክ የሚያበረታታው ምንድነው? የተሳካለት ሰው ሊሆን ይችላል፣ የሆነ ሰው አልፎ ሊሆን ይችላል፣ ያልተያዘም ሊሆን ይችላል። ግን ሁሉም ሰው ግን ይሳካለታል ማለት አይደለም። እና ዶክመንታችሁ የታወቀ እንደሆነ ፌክ እንደሆነ የታወቀ ከሆነ ላይክ ዛት ኢዝ ምንም ኤክስኪውዝ የለውም። አንደኛ ሌጋሊ ልትጠይቁበት ትችላላችሁ፣ ከዛም ዲፖርቴሽን ማለት ነውና ይሄም ፌክ ዶክመንቴሽን ጥንቃቄ ልታደርጉት ይገባል። ማለት የተለያዩ ዶክመንት ፕሩፍ ልትጠይቁ ትችላላችሁ። ለምሳሌ አይዲ ሊሆን ይችላል። ሁለተኛ ደግሞ የተለያዩ የሆስፒታል ዶክመንቶች፣ እነዚህን ዶክመንቶች ራስ ጥንቃቄ ልታደርጉ ይገባል። ኦኬ። ስድስተኛ ደግሞ ምንድነው? መዋሸት ነው። ውሸታችሁ በቃ ውሸት መሆኑ ከተረጋገጠ ነው። ገብታችኋል? መዋሸታችሁን እነሱ ማረጋገጥ መቻል አለባቸው። ለምሳሌ ምን መዋሸት ሊሆን ይችላል? ሀገር መዋሸት። ይሄን ነገር ባለፈው በነገራችን ላይ ቲክቶክ ላይ ቪዲዮ ሰርቼበት ነበር። ሀገራችሁን ቀይራችሁ አትስሩ፣ ከተያዛችሁ በጣም ከባድ ነው ብዬ ማለት ነው። እኔ ማለት ነው የተለያዩ ሰዎች ከኤክስፒሪየንሳቸውን ተመልክቻለሁ። 2 ሰዎች አጋጥሞኛል። 2 ውጥንቅጥ ውስጥ የገቡ ሰዎች ማለት ነው። ኢትዮጵያዊ ሆነው ኤርትራዊ ነን ብለው የሚጠይቁ ሰዎች ማለት ነው። ይሄን ነገር እንደዛ ብዬ ቲክቶክ ሰርቼ በጣም ብዙ ሰዎች ናቸው የወቀሱኝ። ሆነ ለመናገር ያው የጠይቁ ሰዎች ሊኖሩ ይችላሉ። አክሴፕት አድርጋችሁ ሊሆን ይችላል። እናንተን ላይክ እያስጠቆርኩኝ አይነት ነገር ነው የመሰላችሁ፣ ግን እንደዛ አይደለም። ከዚህ በኋላ ያሉ ሰዎችን ጥንቃቄ እንዲያደርጉ ነው። ገብታችኋል? ምክንያቱም አሁን አንድ ልጅ ባለፈው ምን አለችኝ? ዴንማርክ ሄዳለች። ዴንማርክ የሄደችው በዴንማርክ ቪዛ ነው። አውሮፓ ነው እንግዲህ እና በዴንማርክ ቪዛ በቪዚት ቪዛ ገብታ ከዛ ኔዘርላንድስ ደግሞ በቪዚት ቪዛ ነው ከኢትዮጵያ ነው የመጣችው። ከዛ ደግሞ ኔዘርላንድ ሄዳ ምልትል ኤርትራዊ ነኝ ብላ አሳይለም ጠይቅ። እንግዲህ ሙሉ ኢንፎርሜሽኗ አንዴ አውሮፓ ዩኒየን ላይ ተጠቃሏል። ገብቷል? በቪዚት ቪዛ ነው የገባችው አውሮፓ ላይ። ሰው እንደዛ በቃ ልጠይቅ አስቤ ነበር ብላ ነው የጠየቀችኝ ማለት ነው። አሁን ልጅቷ ያን ፖይንት ባልነግራት ኖሮ በቃ ጠይቃት ተበልታ ነበር። በቃ ኬዝ ማለት ባይዜ አሳይለም ማለት ህይወት ነው። ገብታችኋል? ሰው ሊበላሽ ነበር እንትና ማለት ነው። ሰው ኢትዮጵያ ላይ ደግሞ ኬዝ የነበራቸው አሁን አንድ ልጅ ደግሞ ምን ብላኛል? ይሄን ቲክቶክ ላይ ማውርቻለሁ። ኢትዮጵያ እያለ አንድ ስፔን ኤምባሲ ገብቶ ነበር። ከዛን የስፔን ኤምባሲ ሪጀክት ያደርገዋል። ከዛን ላይክ በቃ ስላልተሳካለት ቪዛው በህገወጥ መንገድ ደግሞ ላይክ በሊቢያ ምናምን አድርጎ አውሮፓ ይገባል። ከዛን ሌላ ሀገር ደግሞ ሄዶ አሳይለም ሲጠይቅ ምን ብሎ ይጠይቃል? ኤርትራዊ ነኝ ብሎ ይጠይቃል። እዛ ጋር ምን ብሎ ነው የጠየቀው? ኢትዮጵያዊ ነኝ ብሎ ነው ቪዛ የጠየቀው። አሁን ደግሞ እዚህ ምን እያለ ነው? ኤርትራዊ ነኝ እያለ ነው። ሰው አሁን እዚህ ጋር ልጁ በጣም በቃ ውጥንቅጥ ውስጥ ገብቶ ምን ላድርግ እባክህን አማካኝ ብሎ መጥቶ ነበርና እንደዚህ አይነት ኬዞች በጣም አስቸጋሪዎች ናቸው። ሰው ሀገርን መቀየር በጣም ሪስክ ያለው ነገር ነው። አሁን ባለፈው ደግሞ አንድ ልጅ ልንገራችሁ፣ ዩኬ ላይ ምን ብሎ ጠይቀኝ? ኤርትራዊ ነኝ ብሎ አሳይለም እየጠየቀ ነው። ኦኬ ምን አይነት አይዲ ነው ያለህ ሲባል ደግሞ ምን አለ? የኢትዮጵያ አይዲ አለኝ ብሎ ቁጭ አለ። እንግዲህ አሁን ይሄ ልጁ በቃ ደንግጦ ምናምን ነው ላይክ እንደዛ የተናገረው ማለት ነውና ይሄ ምንድነው አሁን ልጁ ፈርቶ ምናምን ኢቭን እንደተናገርኩኝ እርግጠኛ አልነበርኩኝም ማለት እኔ እንደዛ ማለት እርግጠኛ አይደለሁኝም፣ ምናልባት አስተርጓሚው ተሳስቶ እንደዛ ብሎ ሊሆን ይችላል ብሎ አለ። እና ምን ማድረግ እንዳለብኝ አልገባኝም። ሎየሬንም አናግሬው በቃ ላይክ ሎየሬም ደግሞ ተናገረ ከነበረ በቃ አውቶማቲክሊ
ሪጀክት ነው የምትደረገው ተባልኩኝ እና ምን ሊሻለኛል ምናምን ብሎ ግራ ተጋብቶ እንትን እያለኝ ነበርና ላይክ ሀገርን መዋሸት ስለዚህ ውሸቶች ላይ ማለት ነው ጠንካራ ብልጥ ካልሆናችሁ እውነት ለመናገር እኔ በጭራሽ ትያዙበታላችሁ ማለት ፈልጋለሁ። በጣም ኬዛችሁ ላይ ፐርፌክትሊ መዘጋጀት አለባችሁ። ሰባተኛው ደግሞ ምንድነው መብታችሁን አለማወቅ ነው። መብታችሁን ይሄም ቀድም ነካክቻለሁ። መብታችሁን አለማወቅ አንደኛው ለሪጀክሽን የሚደረግ ነገር ነው። ገብቷችኋል አይደል? መብታችሁ በጣም ብዙ መብት አላችሁ። ይሄ ምንድነው ከተባለ አንደኛው በቃ የተለያየ ስሜታችሁን የመግለጽ መብት አላችሁ። አሁን ለምሳሌ እያወራችሁ ታወሩት ነገር በጣም የሚያሳዝን ያው የሚያስለቅስ ነገር ነው። መቼም ችግራችሁን የስቃያችሁን ነው የምታወሩት። በዛ ሞመንት በቃ እሪ ብላችሁ ማልቀስ ትችላላችሁ። ላይክ ደግሞ የምታወሩት ነገር እያስጨነቃችሁ ከሆነ እረፍት ስጡኝ ወጥቼ እንትን ላድርግ ማለት ትችላላችሁ። የምታወሩት ነገር በጣም በቃ የሚያሳምማችሁ አይነት ነገር ከሆነ ይሄን ነገር በቃ ላይክ መናገር ይጎዳኛል አይነት ነገር ማለት ትችላላችሁ። ገብታችኋል? ያው በተቻላችሁ አቅም ብታወሩት ጥሩ ነው። ግን ያ ነገር ደግሞ አይሆኑ ህመም የሚፈጥርባችሁ አይነት ነገር ከሆነ ይሄን ነገር ብዙ ዲቴል መግባት አልፈልግም፣ ምክንያቱም በጣም ከባድ እንትን ስለነበረብኝ ብላችሁ እንትን ማድረግ ትችላላችሁ። ማለት ሌላው ምንድነው ተርጓሚው የሚያወራው ነገር ምንም ካልጣማችሁ ቀይሩልኝ ማለት ትችላላችሁ። ተርጓሚው የተለያየ ኤክስፒሪየንስ አለኝ 10 ዓመት ምናምን ኤክስፒሪየንስ አለኝ እኔ ምናምን ሊል ይችላል። ግን ስቲል የእናንተን ስሜት መግለጽ ማይችል ከሆነ ተርጓሚ ቀይርልኝም ማለት ትችላላችሁ። ኦኬ ተርጓሚ ቀይርልኝ፣ ይሄ ተርጓሚ ስሜቴን በስነ ስርዓት ይገልጽ አይደለም ማለት ነው። ስምንተኛው የመጨረሻው ምንድነው ሳይኮሎጂካሊ ሬዲ አለመሆን። በነገራችን ላይ እንድታውቁ የሚፈልገው ነገር እዛ ቪዛ ኦፊሰሮቹ ከምታስቡት በላይ በጣም ብልጦች ናቸው። በጣም ብልጦች ናቸው። በጣም ብዙ ውሸታሞችን የለዩ፣ በጣም ብዙ ሐሰተኛ ሰዎችን የለዩ፣ ስሜትን የሚረዱ በጣም ብዙ ልምድ ያላቸው ሰዎች ናቸው። ዝም ብለው ላይክ ቁጭ ያሉ ሰዎች እንዳይመስሏችሁ። እንትኖቹ ቪዛ ኦፊሰሮቹ ሳይኮሎጂን የወሰዱ ናቸው። በሳይኮሎጂ ትምህርት ያላቸው እንደዚህ አይነት መስቀለኛ ጥያቄ ላይ በጣም ብዙ ኤክስፒሪየንስ ያለ ሰዎችን አንብበው መረዳት የሚችሉ ሰዎች ናቸው። ፊታችሁን አይተው መረዳት የሚችሉ ሰዎች ናቸው። ሲቀጥል ደግሞ ምንድነው ኢትዮጵያኖች ስንባል ምንድነው መፍራት አለ። ቀና ብሎ ሰውን እንዲህ ብሎ ማውራት ይፈራል ሰው ራሳችሁን ኮንፊደንስ ሊኖራችሁ ይገባል። ገብታችኋል? እንዲህ ቀና ብላችሁ ፊት ለፊት እያያችሁ ማውራት ያለባችሁ። ሳይኮሎጂካሊ ሬዲ መሆን አለባችሁ። የነሱን ሳይኮሎጂ መረዳት አለባችሁ። ምን መስማት እንደሚፈልጉ ማወቅ መቻል አለባችሁ። እና እነዚህን 8 ስህተቶች የማትሰሩ ከሆነ አሳይለም ኬዛችሁ ከፍተኛ የመሳካት ቻንስ አለው ማለት ነውና እና እስካሁን ስዘረዘራችሁ የነበሩ ፖይንቶች ላይ በደንብ የምትሰሩ ከሆነ አሳይለም ኬዛችሁ የመሳካት ከፍተኛ ቻንስ አለው እና እስካሁን ያልነካሁት ፖይንት አለ ብዬ አላስብም። ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ ልጠይቁኝ ትችላላችሁ። እስካሁን ስዘረዘው የነበረው ነገር አንደኛ ከኤክስፒሪየንስ በጣም ብዙ አሳይለም ሲከሮችን አማክሬያለሁ። ላይክ ይሄ ግን ምንድነው ከኤክስፒሪየንስ ነው። ከተለያዩ ሎየሮችም ኤክስፒሪየንሳቸውን ትምህርታቸውን ተከታትያለሁ። ከተለያዩ ሌጋል ከሆኑ ኢሚግሬሽን ኦፊሰሮች፣ አሳይለም አማካሪዎች፣ የአሳይለም አማካሪዎች ከሎየሮች ያገኙትን ኤክስፒሪየንስ ነው ሼር ያደረኳችሁ እና ይህን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። በቀጣይ ምን አይነት ቶፒክ ላይ እንድመጣላችሁ ትፈልጋላችሁ? የምትፈልጉት ቶፒክ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ባይ